ሰላም ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁ? ሰላም ሁሉ መልካም ነው። ሁሉም ሰላም ነው፣ እግዚአብሔር ይመስገን። ቻናል ላይ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ እንኳን ለ2026 ዓመተ ምህረት በሰላም አደረሳችሁ ቅመሞች። ይሄ የሚመለከተው ለቅመሞች ነው። እንዲሁም ደግሞ እንግዲህ ከፊታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል እየደረሰ ነው እና ይህን ዛሬ ልላችሁ የመጣሁት እንግዲህ ማለት ነው አመቱን መልካም አዲስ አመት፣ በዓሉንም መልካም በዓል ሆኖላችሁ። ሁሉ ጊዜ ካለ ጥሪት ካለ ሁሉ ጊዜ በዓል ነው ካለ ማለት ነው። በእጅ ካለ ሁሉ ጊዜ በዓል ነው። ከሌለ ግን በዓልም ቢሆን የበዓሉ ድባብ የሚታየው እጃችን ላይ ሳንቲም ሲኖር ብቻ ነው ብዬ ነው የማምነው። ስለዚህ እንግዲህ 2026ን ኤሮፓውያን አቆጣጠር 2026ን ለቅመሞችዬ ብር የምንቆጥብበት የብር ጠያቆቻችን ወይም ቤተሰቦቻችን የሚከዱንም ይሁን በቃ ማንም ይሁን እኛም ብር የሚጠይቁ ሰዎች ልጄ ወይም ደግሞ እህቴ፣ ባልም ከሆነ የኔ ፍቅር የኔ ውድ ሰው ሀገር ላይ ተሰቃየሽብኝ እና ብርሽን ያዢ ለእኔ የምትልኪውን ቆጥቢ የሚሉበት ዘመን ያርግልን ነው የምለው እንጂ ወር ደረሰ የሆነ ከ25 እስከ 30 ወራችን በደረሰ ቁጥር ብር የሚጠይቁን ሳይሆን ብራችሁን ቆጥቡ፣ ለራሳችሁ አስቀምጡ። ነገ ብትመጡ የሆነ ነገር ብከፍቱ የሆነ ነገር ብትሰሩ ብራችሁን በእጃችሁ ያዙ። እኛ የምንፈልገው እናንተን ነው እንጂ ብራችሁን አይደለም። እናንተን ከነጤናችሁ የምንፈልጋችሁ ብቻ ብለው ከአንደበታቸው ይሄ ቃል እንዲወጣ ያርግልን። እንግዲህ አዲሱ ዓመት ጃንዋሪ 2026 ይቅርታ የ25 እኮ እንትን ፍቅር ስላልጨረስኩኝ ነው 2025 ፍቅር ስላልጨረስኩኝ የእሱ ነው እንደዚሁ 25 ላይ የሚመታኝ ማለት ነው። እና ውዶች ማሮች እንግዲህ እግዚአብሔር ያራራልን። ብር የሚጠይቁንን ሰዎች እንደው በቃ ትዕግስት ልቦና ይስጣቸው። ሌላ ምንም ማለት ነው። እግዚአብሔር የሆነ ነገር እኛ ጋር የሆነ ነገር ብልጭ ስትል ብር በቃ የሆነ ነገር ተፈጠረ ማለት ብር የሚጠይቁን በትንሹም በትልቁም ብር የሚጠይቁን ሳይሆን ቤተሰቦቻችን ተጎዳችሁ ምን እናርግላችሁ፣ ባለፈው እኮ የላካችሁትን ብር ይሄንን ገዛንላችሁ ይሄንን እናርግላችሁ፣ ያሁን ደግሞ ምን እናርግላችሁ፣ ምን እንግዛላችሁ፣ በቃ ምን ላይ እናውላችሁ የሚሉ ቤተሰብ ይስጠን። ቤተሰቦቻችን ልቦናቸውን ያስተካክልን እና አሁን ላይ እየሰማን ያለ ነው በጣም የሚያስጠላና የሚሰገን ነገር ነው ከምንም በላይ። ባለፈው አንድ ካህን እንግዲህ መጨረሻ ሁላችንም እናየዋለን። አንድ ካህን ልጃቸውን እንደከዷት ልጃቸው ሚዲያ ላይ ወጣ ስታለቅስ ነበር። 12 ዓመት የለፋችበትን ካህኑ በምድር ያሰረው በሰማይ የታሰረ ይሁን ተብሎ ስልጣነ ክህነት ሰማያዊ ስልጣነ ክህነት የተሰጠው ካህኑ ይሄን ነገር ያድርጉ አያድርጉ የሚያውቀው መድኃኒዓለም ነው። ግን ልጅ ስሞታ ይቅርታ አቤቱታ ወታለች ሚዲያ ላይ። ምን ያህል ከአቅሟ በላይ ቢሆን ነው? እንዴትስ ይሄ ነገር እንዴትስ ይሄን ከካህን ተጠበቀ ብለንም ደግሞ አይገርመንም። ከነሱ ይሄንን ለምን አደረጉ ብለን አይገርመንም። ግን እነሱ ደግሞ ስልጣናቸው ምድራዊ ሳይሆን ሰማያዊ ስልጣን የያዙ በምድር ያሰራችሁት በሰማይ ይታሰር ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆንላችሁ የተባሉት ክብራቸው ከመላእክት ክብር የበለጠ። መላእክት ማሰርና መፍታት ስልጣን አልሰጣቸውም፣ ግን ካህናት የማሰርና የመፍታት ስልጣን ሰጥቷቸው ይህንን ካረጉ እንግዲህ በጣም ያሳዝናል። እግዚአብሔር ልቦና ይስጣቸው። እኛ ግን ማዕረጋቸውን ነው እንጂ የእነሱን ተግባር አይመለከተንም። መጥፎም ተግባር ይኑራቸው ምንም ሚኑ ምን የሚያርጉ እኛ ስለ ሰው ማንነት አይመለከተንም። ግን እላያቸው ላይ ያለው የተሰጣቸው ስልጣን እሱን ማክበር አለብን። ካህን የሰደበ ኃጢአቱ አይሰረይለትም ማለት ነው የሚባለው። ስለዚህ አንዳንድ የምትሳደቡ አላችሁ። በዛ አጋጣሚ ደግሞ ሰው አጠፋ ጳጳስም ይሁን ሊቃነ ጳጳሳትም ፓትርያርክ ምንም ይሁን ከበላዮቻችን ያሉት ያጥፉ። ስለዚህ ሰው ያጠፋውን ጥፋት ኋላ ሱቅ እያል መሳደብ የሆነ አቃቂር ማውጣት እንደ ልጅነትም እንደ ሃይማኖትም ተገቢ ስላልሆነ
ሼኮቻችን ሊያጠፉ ይችላሉ፣ ኢማሞቻችን ሊያጠፉ ይችላሉ፣ ፓስተሮቻችን ሊያጠፉ ይችላሉ። እነሱ ባጠፉት በጥፋታቸው ደረጃ እግዚአብሔር የሚጠይቃቸው ዳኛ እያለ እኛ የምንሳደቡ ነገር ተገቢ አይደለም። ቅመሞች እግዚአብሔርን እንደው ቅጭ ስነግራችሁ ማለት ነው። አንዳንድ ልጆች ማለት ነው እንደው ተመቸን ብለን ዝርጥጥ አናርግ። ትልቅ ሰው አይሰደብ፣ ማንም ሰው አይሰደብም። እግዚአብሔር ማንንም ሰው አትስደው። ስለዚህ እነሱ ባጠፉት እግዚአብሔር ጠይቃቸው። ግን ይሄን ነገር እንዴት አደረጉት? ለምን አደረጉት? ልጃቸውን የአብራካቸው ክፋይ ለምን አደረጉት ብለን ካህን እንደመሆናቸው መጠን እንደው አጋነን ነው እንጂ መምህሩ አይንተ እግዚአብሔር ላይካነ ሚስጥር አይንተ እግዚአብሔር ካህናት የተባሉት ይሄንን ለምን አደረጉት ብለን አካበር ነው እንጂ እናት ልጇን እየካደች ነው። ወንድም እህቱን እየካደ ነው። እናት ልጇን እየገደለች ነው። ልጅ እናቱን እየገደለ ነው። ስለዚህ ጊዜው እንግዲህ እግዚአብሔር የምህረት ዘመን ያምጣልን ብለን መጸለይ ነው። ቅመሞችዬ ከዚህ ሁሉ ጭቅጭቅና ከዚህ ሁሉ ሚዲያ ላይ ከመውጣት ማለት ነው ከዚህ ሁሉ ጭቅጭቅ ከዚህ ሁሉ ሚዲያ ላይ ከመውጣት እኔ እንደው እግዚአብሔርን ድሮ አያቴ ማለት ነው እኛ ጋር ደነባ ላይ ባንክ የለም ነበረ። ባንክ ነው ትዝ አይለኝም ባንክ መኖሩ ያላቀም እንጃ። ከዛ እህል ስሸጥ አያቴ ነፍሷን ይማረው እግዚአብሔር እህል ስሸጥ እንትን ታረግ ነበር ብር እግዚአብሔር ብር እህል ወይ ከብት ሲሸጥ ማለት ነው ብሩን በአመድ ይታሽና ይቀበራል። አመድ ይታሽና ጉድጓድ ውስጥ ይከተታል። በአመድ የሚታሸው ብል እንዳይበላው ማለት ነው። እና የሆነ ሰዓት ላይ ብድርና ቁጠባ ምትል የሆነች ባንክ መጣች። ከዛን እዛ ማስቀመጥ ጀመሩ። እግዚአብሔር በድሮ ጊዜ እንኳን ሰው በሚተማመንበት በደጉ ዘመን እንኳን የኔ አያት በአመድ እያሸች ብር ታስቀምጥ ነበር። አሁን ጊዜው ሰልጥን ወልድናል። እንደው እኮ እግዚአብሔርን እንደው እኛ ራሱ እኮ እንደው እኮ እኛ አሁን ሰውን እኮ ገንዘብ የኃጢአት ስር የሆነውን ገንዘብ ለሰው ሰጥተን ሰውን ከምናማ ቤተሰቦቻችን እንደዛ ያደረጉን ብለን የሚዲያ ላይ እያወጣን ሚስጥራችንን ከምናዘርካርክ እኛም ከምናብድ ሰውንም ከምናሳብድ እነኛንም እኮ በነፍስም በስጋም አዋር ናቸው። ከነፍሳቸውም ከምናሳሳታቸው ብሩን ባንክ ለምን አናስቀምጠው? ምንም አይሆንም እኮ አይነቅዝ አይበላሽ። እንደውም እኮ ይወልዳል እኮ እግዚአብሔር በ100,000 ብር 100 ብር ነው የሚወልደው በወር መሰለኝ። ባንክ እኮ ቢቀመጥ እኮ ይወልድልናል እኮ። ስትመጡ ቅመሞች፣ አዲስ የምትመጡ ቅመሞች ባንካቸውን ክፍት እያደረጋችሁ የራሳችሁ ባንክ አካውንት ላይ አስቀምጣችሁ ነው እግዚአብሔር ምን ችግር አለው? እነኚህ ጥቃቅን ማይክሮ ፋይናንሶችን ምናልባት እንደሆነ አስተማማኝታቸው አላውቅም። እነሱ ላይ የምታደርጉ ቡካችሁን ትይዛላችሁ። ቡካችሁ ላይ ቤተሰብ ወሉልን ብትሉ ማይክሮ ፋይናንሶች ደግሞ በጣም ወለዳቸው በጣም አሪፍ ነው። እንደዛ ባንክ የግል ባንኮች እያሉ እነ ንግድ ባንክ እያለ እነ አባይ ባንክ እነ ቡና ባንክ እኔ ስንቱን ባንክ ልጥቀሰው እነ አዲስ ባንክ እያለ አሃዱ ባንክ አለ። በታማኝነቱ ማንም ሁሉም ባንኮች ታማኝ ናቸው። እና ፋዳ ባንክ እያሉ ለሰው ብር ሰጣችሁ በኋላ እንትን የምትሉ ልጆች እንግዲህ እግዚአብሔር ጽናቱን ይስጣችሁ ነው የምለው። 2025 እንግዲህ 26 ብራችሁን ቆጥቡ።